አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉም ነገር ሰላም ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ ያልኩኝ ዛሬ በአንድ ቪዲዮ ብቅ ብያለሁ። ሰሞኑ ጠፍቼ ነበረ ቪዲዮ ከመስራት ስልክ የተበላሽቶብኝ አልቀርጽም ብሎኝ ነበረ። አሁን ተስተካክሎ መጣውኝ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ሽንኩርት ሾርባ ማለት ነው። ሽንኩርት ሾርባ እንዴት አድርጋችሁ እንደሚሰሩ ላሳያችሁ ማለት ነው ውዶችዬ። ብዙዎች የማታውቁ ትኖራላችሁ። እኔም አዲስ ሆኖብኛል። በነገራችን ላይ የሽንኩርት ሾርባ እኔ አይቼ አላቅም። ገና የመጀመሪያዬ ነው እና ውድ ተመልካቾችዬ ይሄ የሽንኩርት ሾርባ ነው። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ እንደ ልማዳችሁ በአክብሮት እጠይቃችኋለሁ ውዶችዬ። ያው እንደዚህ አርጌ ሽንኩርቱን ጥጄዋለሁ። በአንድ ውሃ ማፊያ አንድ ሙሉ ውሃ ማፊያ የምናፈላበት በሱ አንድ ሙሉ ውሃ ጨምር ያለው ሽንኩርቱ 4 ቦታ ቆራርጬ ጨምር ያለው ያው እንደዚህ እየተተከተከ ይገኛል ማለት ነው። ውድ ተመልካቾች ከአንድ ደቂቃ በኋላ በማሽን እፈጨዋለሁ ማለት ነው። በማሽን ፈጭቼው ከዛ ሲቀሰቅዝ በኩባያ አድርጎ ይጠጡታል ማለት ነው። ውዶች የሽንኩርት ሾርባ እስቲ የምታውቁት ከሆነ የምታውቁት ታውቃላችሁ። እኔ ግን አላቅም፣ የመጀመሪያዬ ነው ማለት ነው ያየሁት። ሽንኩርት የምግብነት ደግሞ ወጥ ለመስራት ለሰላጣ ነው እንጂ ሾርባ ተሰርቶ ሲጠጣ አላየሁም። እኔም አዲስ ሆኖብኛል። ስለዚህ ዛሬ እንግዲህ እኔ የሽንኩርት ሾርባ ይዤላችሁ መጥቻለሁ ማለት ነው። ውድ ተመልካቾች በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ውድ ተመልካቾች እንደምትመለከቱ ያው እንደዚህ እየበሰለ ይገኛል ሽንኩርቱ። ከበሰለ በኋላ ከዛ ውሃው ቀዝቀዝ ሳይልም እዛው እያለ ፍጭት ነው ማረገው ማለት ነው። ይቅርታ እዛው ላይ እያለ እፈጨዋለሁ ማለት ነው። ፍጭት አረገውና ከዛ ሲቀዘቅዝ በጆክ ጨምሬ ከዛ ፍሪጅ አረገዋለሁ። ትንሽ ቀዝቀዝ ሲል ደግሞ እነሱ ይጠጡታል ማለት ነው ውዶቼ። እንግዲህ የምን መድኃኒት እንደሆነ አላቅም። የጉንፋን ምናምን ቆንጆ ነው ይላሉ እና እላችኋለሁ ውዶቼ። ዛሬ እንግዲህ ያው እንደምትመለከቱ የሽንኩርት ሾርባ ነው ይዤ የመጣሁት። ሌላ ነገር ምን ነገር ይዤላችሁ አልመጣሁም። እንደዚህ አይታችሁ እንግዲህ እናንተ እናውቀዋለን ይሄን ነገር ይሰራል የምትሉ ከሆነ ኮሜንት ያስቀምጡልኝ። ለእኔ ግን አዲስ ሆኖብኛል። እኔ ሰርቼ አላውቅም እንደዚህ እና ሽንኩርት ለምግብና ለወጥ ለሰላጣ ነው እንጂ ሽንኩርት ሾርባ ሲጠጣ እኔ አላየሁም ማለት ነው ውዶችዬ። ምንም ነገር አይጨምርም፣ ጨውም አይጨምርም። ዝም ብሎ በውሃ ተፈልቶ ብቻ ይፈጫል። ከዛ ይጠጡታል ማለት ነው። ያው እንደምትመለከቱ ይሄን ይመስላል ውዶች እላችኋለሁ። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ ውዶችዬ። ገና ታዳጊ ነኝ እና ስለዚህ አበረታቱኝ እላችኋለሁ። በጣም አድርጌ አመሰግናለሁ። ስለዚህ ሞክሩት እስቲ እናንተም የምታውቁት ደግሞ ያው እንደነገርኳችሁ በኮሜንት አስቀምጡልኝ። የማታውቁ ደግሞ እንደዚህ ያው እንግዲህ ሰርታችሁ እስቲ ሞክሩት። የማንኛውም እኔ ለነሱ ነው እንጂ ለራሴ አይደለም። እኔ አልጠጣም። ምክንያቱም የጮጓራ ይልጣል እንዴ። ምን ነው እናቴ የሽንኩርት ሾርባ ስንት አይነት ሾርባ እያለ የሽንኩርት ሾርባ እንዴት ይጠጣል? እኔ አላቅም። ብቻ መድኃኒት ነው የጉንፋን የምናምን ቆንጆ ነው ይላሉ። አላቅም ብቻ እና እንደዚህ ሰርታችሁ ተጠቃሙ እላችኋለሁ ወዶችዬ። አሁን ይኸው እንደዚህ አድርጌ እንትን ብዬዋለሁ እና ትንሽ እንትን ስል ደግሞ እፈጨዋለሁ በመፍጫ ማለት ነው። በመፍጫ እፈጨዋለሁ ያው እንደምትመለከቱ ወደ ተመልካቾቻችን እና ያው በዚህ መፍጫ እፈጨዋለሁ ማለት ነው። በዚህ አድርጌ ልፈጨው ነው። ፍጭት ሳረገው ድቅቅ ይላል እንዳለ ይሞታል ማለት ነው። ከዛ በኋላ ቀዝቀዝ ስል በጆካ አረገዋለሁ እላችኋለሁ ወዶችዬ። እና እንደዚህ ያደርጋችሁ እስቲ ሞክሩት። የማንኛውም ጉንፋን የሚይዛችሁ ጉንፋን ሲይዛችሁ ምናምን ልባችሁ ምናምን ሲያስላችሁ ምናምን ይሄ መድኃኒቱ ነው ብሎ ነው ሰዎቹ የሚጠቀሙት። እና ስለዚህ ለእኔም አዲስ ነው። እኔም አላቅም፣ ከዚህ በፊት እንደዚህ አይነት ነገር አላቅም። እኔ እንደነገርኳችሁ ያው ለወጥ ነው እንጂ የምጠቀመው ሾርባው ሲሰራ አላየሁም። እና እስቲ የማንኛውም ምንም ነገር ጨው አይጨመር፣ ስኳር አይጨመር፣ ባዶ ነው እንደዚህ ተፈልቶ የሚጠጣ እንደዚህ ተደርጎ የሚጠጡት ማለት ነው። በነገራችን ላይ ሁላቸውም አይጠጡትም። አንዲት አለች የሴትዮ ልጅ ሄድ መጣ የምትል ነገር አለች። እሷ ነች ሽንኩርት ሾርባ ይሰራ የምትለው። ከዛ ይሰራና ስንት ብርጭቆ ይወርዳል ማሰላችሁ? በቃ ብርጭቆ ማአት ነው የሚወርደው እየተቀዳ ፎቅ አውጡ ታች አውርዱ እያለችን ስናወርድ ስናወጣ እነሱ ደግሞ አይጠጡትም አይወዱትማ። ስለዚህ
ግማሾቹ ይደፉታል እሷ ሳታይ ማለት ነው። ግን ግማሾቹ ደግሞ ያው ግድ ሆኖባቸው ይጠጡታል። ስለዚህ ለእኔም አዲስ ሆኖብኛል ማለት ነው። ብቻዬ ያው ጊዜ እንደዚህ እየፈጨሁት ነው። አሁን እንግዲህ አያችሁ እንደዚህ አድርጌ እየፈጨሁት እገኛለሁኝ። ይሄ አሁን እንትኑ እንዳለ ሙትት ብሎ እንትን ይፈጨዋል ማሽኑ ማለት ነው። እና ስለዚህ ወደ ተመልካቾች ይሄ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ። ይህን ይመስላል። ያው እንደምታዩት እንደዚህ አድርጌ እየፈጨሁት ነው። ቶሎ አይፈጭም ሶስት ሆነ መሰለኝ። ፈጨሁት ውዶችዬ። እንደዚህ አድርጌ ፈጭቼዋለሁ እንደምትመለከቱ። አሁን እንደዚህ ተፈጭቷል። አሁን ይኸው እንደዚህ ደቀቅ ብሎ እንትን አውጥቷል። ምንድን ነው ስሙ? ይጮሃል እና